ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 24 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል ሰሜን ወሎ ዞን በከፍተኛ ሁኔታ የወጣቶች ስደት እየጨመረ መምጣቱ ተነግሯል። በፋኖ ለደረሰብኝ ሽንፈት ተጠያቂ ናችሁ በሚል 28 ወታደራዊ አመራሮቹን የረሸነው ብልጽግና ሃይማኖታዊ ግጭት ለማስነሳት እየጣረ መሆኑ ተጠቁሟል። ዝርዝር ግንባር መረጃዎችን ይዘናል። የኢሬቻን በዓል ድምቀት ታደበዝዛላችሁ በሚል ታፍሰው በቃሊቲ ማጎሪያ ከተወረወሩ ወጣቶች ውስጥ በቀን 5 አስክሬን እንደሚወጣ ተነግሯል። ተሰሙታላችሁ። ጀነራል አልቡርሃን በርካታ የዩክሬን ቅጥረኛ ወታደሮች መደምሰሳቸውን አስታውቀዋል። ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳስበዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል ሰሜን ወሎ ዞን በከፍተኛ ሁኔታ የወጣቶች ስደት እየጨመረ መምጣቱ ተነገረ። ጦርነት፣ ስራ አጥነት፣ በፈለጉት ቦታ በነጻነት መንቀሳቀስ አለመቻል በሰሜን ወሎ ዞን ዞብል ከተማ ለሚገኙ ወጣቶች ሀገር ትቶ ለመሰደድ ምክንያት እንደሆነ ይነገራል። አስተያየቱን ለዶቼ ቬለ ያጋራው የዞብል ከተማ ኗሪ እኔ በመኖርበት አካባቢ ከሳምንታት በፊት ጀምሮ ወጣቶች በህገወጥ መንገድ ጉዞ ወደ አረብ ሀገራት ጀምረዋል። ለወትሮ አካባቢው በህገወጥ መንገድ ድንበር ማቋረጥ ልማድ ያለበት ቢሆንም ያሁኑ ግን የባሰ መሆኑን ነው ስሙ እንዳይጠቀስ የሚፈልግ ወጣት የሚናገረው። በከተማ ውስጥ 5-6 ወጣቶች ብቻ እንደቀሩም ነው የሚገልጸው። የሙጃ ከተማ ኗሪ ሆነው ሌላ ወጣትም በአካባቢው ህገወጥ የሰዎች ዝውውር መኖሩንና ስራ አጥነትና የሰላም እጦት ምክንያት መሆናቸውን ይገልጻል። በርካታ ነው ሄደው ምን አግኝቶ ይረጋጋል? የስራ አጥነት አለ፣ የትምህርት እጥረት አለ፣ ሰርቶ እንዳይኖር ስራ የለም፣ መሬቱም ጠባብ ነው፣ በዚያ ላይ ሰላሙም አያሰራም፣ ተንቀሳቅሶ ለመስራት ቀኑ ይከብዳል ብሏል። በኢትዮጵያ አማራጭ የስራ እድል ማጣት በዞብል ከተማና ዙሪያዋ ላሉ ሴትና ወንድ ወጣቶች ፈተና ነው የሚለው አስተያየት ሰጪ የሰላም እጦትና ነጻነት ማጣት ተጨምሮበት ወላጆች ወልደው አሳድገው ልጆቻቸውን ለወግ ማዕረግ ማብቃት እንዳያዩ አድርጓቸዋል ይላል። በሰሜን ወሎ ዞን ራያ ቆቦና አካባቢው ያሉ የገጠር ከተሞች ከዚህ ቀደም በህገወጥ መንገድ ድንበር አቋርጠው የሚጓዙ ወጣቶች መነሻ ቢሆንም አሁን ላይ ግን የወጣቱ በብዛት መጓዝ ተስፋ አስቆራጭ ሆኗል ይላሉ የአካባቢው ኗሪ። ለዚህ ተደጋጋሚ ጦርነትና የኑሮ ሁኔታ በምክንያትነት ይጠቀሳል። ህገወጥ የሰዎች ዝውውር በስፋት የሚካሄድባቸው አካባቢዎች በየቀኑ የሚጓዙ ወጣቶች መኖራቸውን የሚገልጹት አስተያየት ሰጪ በእለቱ 2 እና 3 መኪኖች ይጓዛሉ ይላሉ። ወርቄ፣ ዞብል፣ አዲስ ቅኝ፣ መንደፍራ እነሱ ከፍተኛ ናቸው። ከዚህ ደግሞ ወደ ዋጃ ቀጠና ባቦርኩማ የሚባሉት በቀን 2 እና 3 መኪና ይወጣል ብለዋል። በአማራ ክልል ሰሜን ወሎ ዞን በሰላም እጦት ሳቢያ ሰርቶ ለመኖር ባለመቻላቸው በህገወጥ መንገድ ወጣቶች በባህር ወደ አረብ ሀገራት እየተሰደዱ ነው። አማራ ክልልን ከአፋር ክልል የሚያገናኘውን የባቲን መስመር ተከትለው በህገወጥ መንገድ ድንበር የሚያቋርጡ ወጣቶች መጨመር እየታየበት እንደሆነና ተጓዦች በሀገር ውስጥ ጭምር ለከፋ እንግልት መዳረጋቸው ይገለጻል። በፋኖ ለደረሰብኝ ሽንፈት ተጠያቂ ናችሁ በሚል 28 ወታደራዊ አመራሮችን የረሸነው ብልጽግና ሃይማኖታዊ ግጭት ለማስነሳት እየጣረ መሆኑ ተጠቆመ። ሰሞኑን ወልዲያን ጨምሮ በሰሜን ወሎ ዞን በተደረገ ውጊያ ለደረሰው ሽንፈትና ኪሳራ ተጠያቂ ናችሁ የተባሉ 28 የሰሜን ምስራቅ እዝ ከፍተኛና መካከለኛ እንዲሁም የበታች ወታደራዊ አመራሮች መረሸናቸው ተሰምተዋል። ደረቅ እርምጃው ከተወሰደባቸው መካከል አብዛኛዎቹ የአማራ ተወላጆች ናቸው የተባለ ሲሆን ከአመራሮቹ በተጨማሪ የፋኖን ጥቃት መመከት የሚችል የውጊያ ንድፍ አውጥታችሁ አላዋጋችሁም የተባሉ አዋጊዎች ይገኙበታል ተብሏል። በተያያዘ ሰሜን ምስራቅ እዝ በሰሞኑ ውጊያ ሙትና ምርኮኛ ከመሆን የተረፉ ወታደሮቹን ሰብስቦ የስነ ልቦናና የአቅም ግንባታ ስልጠና እየሰጠ መሆኑ ታውቋል። ስልጠናው እየተሰጠ የሚገኘው በወልዲያ ከተማ ሲሆን ከመከላከያ ተቋም መምሪያ የመጡ የስነ ልቦና አማካሪዎችና ሌሎች ወታደራዊ አመራሮች ናቸው ስልጠናውን እየሰጡ የሚገኙት። በስልጠናው ፋኖ ብቻውን አልመታችሁም የሻቢያ ጦር አግዞት ነው እንጂ ብቻውን ቢሆን በዚህ ልክ አያጠቃችሁም ነበር፣ የእናንተን ጀግንነት እናውቀዋለን፣ ጥቃቱን ለመከላከል የቻላችሁትን ሁሉ አድርጋችኋል፣ ኮርተንባችኋል፣ ፋኖ አስርጎ ያስገባቸው አመራሮች ናቸው ለጥቃት ያጋለጧችሁ፣ ተለይተው እርምጃ ተወስዶባቸዋል በሚል ለወታደሮቹ በተደጋጋሚ ሲነገር እንደነበር መረብ ሚዲያ ስልጠናውን ከተሳተፉ ወታደሮች ማረጋገጥ ችያለው ሲል ዘግበዋል። በስልጠናው ወቅት ከሰራዊቱ መካከል አንዳንዶች ጥቃት የሰነዘሩብንን ፋኖች እናውቃቸዋለን፣ ሌላ ኃይል ተጨምሯል
ተፈጥሯል በሚል ራሳችንን ማሞኘት አንፈልግም ከዚህ ይልቅ መንግስት ለችግሩ ፖለቲካዊ መፍትሄ ያስቀምጥ በሚል በመናገራቸው ከስብሰባ አዳራሹ እንዲወጡ ተደርገው የተወሰዱበት አልታወቀም ነው ያሉት ወታደራዊ ምንጮቹ። ይበንዲ እንዳለ በዘመቻ አርበኛ አደማሊ ከባድ ጉዳት ያስተናገደው የብልጽግና ቡድን የመጨረሻ ያለውን ካርድ መዟል። ሞርተርና ሌሎች ከባድ መሳሪያዎችን በመስጊዶችና በአብያተ ክርስቲያናት ላይ ሲወረውር የዋለው ያገዛዙ ኃይል የፋኖን ክንድ መቋቋም ሲያቅተው በስተመጨረሻም አስቀድሞ ባዘጋጀው ገዳይ ስኳድ ቡድን አማካኝነት ሃይማኖታዊ ግጭት ለመቀስቀስ በፋኖ ስም በመስጊድ ውስጥ በነበሩ የአማራ ተወላጆች ላይ ጥቃት መሰንዘሩ ተሰምቷል። ወሎ ቤተ አማራ ላይ የሃይማኖት ግጭት እንዲቀሰቀስ በከፍተኛ ሁኔታ እየሰራ የነበረው ይኸው የብልጽግና ቡድንና ሌሎች አማራ ጠል ኃይሎች አስቀድመው ባዘጋጁት ገዳይ ቡድን በመካነ ሰላም ከተማ በእስልምና እምነት ተከታይ የአማራ ተወላጆች ላይ ጥቃቱን ከፈጸሙ በኋላ የሃይማኖታዊ ግጭት ቀስቃሽ መልእክቶችን በስፋት ማሰራጨታቸውን ተያይዘውታል ብለዋል። ከዚሁ ጋር በተያያዘ የአፋህድ ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ የድሮን ጋጋታ የጀነራል ብዛት እልፍ ሰራዊት የሶሻል ሚዲያ ግሪሳና ሌላም አሰማርቶ እየተሸነፈ ያለው አረመኔ አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባህሪ አንጻር የሚጠበቅ ነው ብለዋል። በዘመቻ አደም አሊ ታሪክ እየሰራ ያለው ይህ ትውልድ የእህቱን የአንሻ ሰይድን ገዳዮች ለፍርድ የሚያቀርብ ስርዓት ሊያዋልድ የተነሳ እንደ ቀደምቶቹ እምነት አውራጃዊነት ቋንቋና ሌሎች ድርብርብ ማንነቶችን የሚያስተናግድ ስነልቦና ተላብሷል ሲልም አክሏል። የኢሬቻን በዓል ድምቀት አደበዝዛላችሁ በሚል ታፍሰው በቃሊቲ ማጎሪያ ከተወረወሩ ወጣቶች ውስጥ በቀን 5 አስክሬን እንደሚወጣ ተነገረ። የሰብአዊ ድርጅት ተወካዮች፣ የፖለቲካ ፓርቲ ተወካዮችና ሚዲያዎች የግፍ መፈጸሚያ የሆነውን የቃሊቲውን ማጎሪያ መጋዘን ሂደው ካልተመለከቱ ስለ ሰብአዊነት አፋቸውን ሞልተው ለመናገር ማፈር አለባቸው ሲሉ የመረጃ ምንጮች እንባ እየተናነቃቸው ተናግረዋል። ባለፉት 2 ሳምንታት ከአዲስ አበባ ከተማ ታፍሰው የተወሰዱ ከ10,000 በላይ ወጣቶች በቃሊቲ ውሃ ልማት ጀርባ በአንድ ትልቅ መጋዘን ውስጥ ታስረው ይገኛሉ። በማጎሪያ መጋዘኑ ተስቦ በሽታ ተቀስቅሷል። በዚህ ምክንያት በየቀኑ 5 የሚደርሱ ሰዎች ህይወታቸው ያለፈ መሆኑን የዓይን እማኞች አረጋግጠዋል። የማጎሪያ መጋዘን ኃላፊው ኮማንደር ድሪባ በተቀሰቀሰው ወረርሽኝ ምክንያት በየቀኑ ሰዎች እየሞቱ መሆናቸውን ለማረሚያ ቤት ኮሚሽን ሪፖርት ማድረጋቸውን መረጃዎች ጠቁመዋል። ከመስከረም የመጀመሪያ ሳምንት ጀምሮ በአዲስ አበባ የከተማ ገጽታ ታበላሻላችሁ፣ የኢሬቻ ድምቀት ታደበዝዛላችሁ፣ ኮሪደር ልማት ምልከታ ታጎድፋላችሁ በሚል የታፈሱ የጎዳና ተዳዳሪዎች በቃሊቲ ውሃ ልማት ጀርባ የሰራተኛና ማህበራዊ ጉዳይ ሚኒስቴር መጋዘን ውስጥ ለከፋ ኢሰባዊና አያያዝ ተዳርገው ህይወታቸው እያለፈ ነው። መጋዘኑ ሞልቶ ተጨማሪ ሸራ ተዘርግቷል። ሁሉም በእስረኞች ሞልቷል። የጠጠር መጣያ የለም፣ ምግብ የለም ሲሉም ይናገራሉ። በቂ ውሃ የለም፣ ሕክምና የለም፣ ታሳሪዎቹ እየሞቱ ነው፣ በቀን 1 ደረቅ ዳቦ ይቀርባል ሲሉም ያክላሉ። ዳቦ ሲመጣ ሸራ ውስጥ ያሉት ቀድመው ስለሚወስዱ ወደ ውስጥ ያሉት አይደርሳቸው። በዚህ ምክንያት ከ3 ቀናት በላይ ዳቦ ሳያገኙ እንደሚቆዩ የዓይን እማኞች አረጋግጠዋል። ዘገባው የኢትዮ ፎከስ ሚዲያ ነው። ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳሰቡ። ሐማስ የተቀሩትን እስራኤላውያን ታጋቾች ለመልቀቅ መስማማቱን ገልጾ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግ አስታውቋል። ሐማስ የሰላም እቅዱን መቀበሉን ካስታወቀ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የምታደርሰውን ጥቃት እንድታቆም አሳስበዋል። ፕሬዝዳንቱ ሐማስ የሰላም እቅዱን ካልተቀበለ ገሃነም ይጠብቀዋል በማለት ሲዝቱ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱን የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ገልጸዋል። ሐማስ ለዘላቂ ሰላም ዝግጁ ነው ያሉት ትራምፕ በበኩላቸው እስራኤል ጋዛን መደብደብ ማቆም አለባት ብለዋል። ትራምፕ የሐማስን ምላሽ በበጎ ቢቀበሉም ቡድኑ ቁልፍ የሆኑ የሰላም እቅዱን ክፍሎች አለመቀበሉ ጥያቄ አጭሯል። 20 ነጥቦች ካሉት የአሜሪካ የሰላም እቅድ መካከል የተወሰኑት እንደሚስማማ ሐማስ ገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አሁን ያለው ሁኔታ ተስፋ እንደሚሰጥ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ አዛኙ የጋዛ ግጭት እንዲቆም ሁሉም ወገኖች እንዲተባበሩ ጥሪ አቀርባለሁ ብለዋል። ቱርክ፣ ጀርመን፣ ፈረንሳይና ጣሊያን በመሪዎቻቸው በኩል ይህን ውሳኔ በበጎ ተቀብለውታል። ሐማስ የሰላም እቅዱ ቁልፍ ነጥቦች ላይ ለመስማማት ባይፈቅድም የሰላም እቅዱ እንዲተገበር ከአጋሮቹ ጫና እየተደረገበት ነው። እስራኤል የወታደሮቿን ቁጥር እንደምትቀንስ አስታውቃለች። የእስራኤል መከላከያ ሰራዊት ጋዛን በቁጥጥሩ ስር ለማዋል የሚያደርገውን እንቅስቃሴ እንዲገታ ትዕዛዝ መተላለፉም ተዘግበዋል። ኔታንያሁ የሰላም እቅዱን የመጀመሪያ
የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ቢገልጹም ትራምፕ ካስቀመጧቸው 20 ነጥቦች መካከል የትኞቹ እንደሚተገበሩ ግልጽ አይደለም። 20 ነጥብ ባለው የሰላም እቅድ ውስጥ ከተካተቱት ሐሳቦች አንዱ ጋዛ ለጎረቤቶቿ ስጋት የምትሆንና ከሽብር ነፃ የሆነች ከተማ መሆን አለባት ይላል። በጋዛ መልሶ ግንባታ ተከናውኖ የጋዛ ህዝቦች ተጠቃሚ ይሆናሉ የሚል ነጥብም ተካቷል። ሁለቱ የሰላም እቅዱ ነጥቦች ከተሳኩ በኋላ ጦርነቱ ይቆማል ሲሉ ትራምፕ ተናግረዋል። ከዚያም የእስራኤል ወታደሮች አካባቢውን ለቀው ይወጣሉ በማለት አክለዋል። ሐማስ የተቀሩትን እስራኤላውያን ታጋቾች ከለቀቀ በኋላ 2000 ፍልስጤማውያን እስረኞችን እስራኤል ትለቃለች። ትራምፕ በማህበራዊ ሚዲያ ገጻቸው ታጋቾችን በቶሎ እንድናድን እስራኤል ጋዛን መደብደብ ማቆም አለባት ብለዋል። ጀነራል አልቡርሃን በርካታ የዩክሬን ቅጥረኛ ወታደሮችን መደምሰሳቸውን አስታወቁ። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ባወጣው መግለጫ በዳርፉር ግዛት እየተካሄደ ባለው ጦርነት ከፍተኛ ቁጥር ያላቸው የውጭ ሀገር ቅጥረኛ ወታደሮች መገደላቸውን ገልጸዋል። ከነዚህም ውስጥ የዩክሬን ወታደሮች እንደሚገኙበትም አስረድተዋል። እንደ መግለጫው የጦር ኃይሉ 6ኛ ክፍለ ጦር አልፈሽር ውስጥ በሚገኘው አልካራማ የተሰኘ አደባባይ ላይ ባከናወነው ልዩ ዘመቻ የፈጥኖ ደራሽ ኃይሉ ላይ ከፍተኛ ኪሳራ አድርሷል። በዚህም ለፈጥኖ ደራሽ ኃይሉ ተሰልፈው ሲዋጉ የነበሩ የውጭ ሀገር ወታደሮች የኪሳራው አካል መሆናቸውን አስታውቋል። እንደ መግለጫው ከተገደሉት ውስጥ የዩክሬንና የኮሎምቢያ ዜግነት ያላቸው ቅጥረኞች ይገኙበታል። በመግለጫው እነዚህ ቅጥረኛ ወታደሮች የድሮን ኦፕሬተርና የስናይፐር ተኳሽ በመሆን ሲሰሩ የነበሩ መሆናቸውንም አስረድተዋል። ከኢትዮጵያ ጋር ረጅም ድንበር የምትዋሰነው ሱዳን ከ2 ዓመት በላይ በፈጀባት የእርስ በርስ ግጭት ከፍተኛ ኪሳራ እያስተናገደች ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።